ሰው ስንት እግር ሰጥቶታል? መልሱ። 2 ነው 4? ለውሻው ለፈረሱ ለቀበሮ ስንት እግር ሰጥቶታል? 4። ለምን? ከርከሮ ፈረሱ በቅሎ 4 እግር ነው ያለው። 4 እግር ስለተሰጠው መሬት ነው የሚያየው። ሚግጣውን ሳር ሚጠጣውን ውሃ ፍለጋ አይኑ መሬት ተተክሏል። ሰው ግን እግዚአብሔር ሲፈጥረው እንደ ዘንግ መልምሎ እንደ ሸት ፈልፍሎ ቀና አድርጎ የፈጠረው አይናችን ወደ ሰማይ እንድናይ ያደረገን አባታችን ሆይ በምን የምትኖር ለመብል ለመጠጥ ለሆድ ብቻ አይደለም የተፈጠር ነው። አይናችን እንደ እንስሳ እህል እያየ ብቻ እንዲኖር አይደለም። ቀና ብሎ ሰማያትን አይቶ ፀሐይን አይቶ እውነተኛውን ፀሐይ እግዚአብሔርን እንዲያመሰግን ነው። ስለዚህ አይናችን ሰማያት ስላላየ የሥነ ፍጥረትን ውበት ስላላደነቀ ለተፈጠረበት ዓላማ ስላልዋለ መክሊቱ ተቀብሯል። አይናችን መክሊቱን የሚያተርፈው ምንድነው? ኃጢአትን ከማየት ስንሸሽ ነው። አይናችን በብዙ ነገር ረክሷል። ኦርቶዶክሳውያን አይናችን ውስጥ ብዙ ኃጢአት ገብቷል። ክፉ ነገር ይመጣል። ለዛ አይናችንን ስንዘጋ፣ ለእውነት አይናችንን ስንከፍት፣ ለወንጌል አይናችንን ስንከፍት፣ ለክርስቶስ አይናችንን ስንከፍት፣ ይህ ጥበብ ነው፣ ይህ ታማኝነት ነው፣ ይህ መክሊት ማትረፍ ነው። ስለዚህ ኦርቶዶክሳውያን ዛሬ ብዙዎቻችን የአይናችን መክሊት የቀበርነው ምንድነው? ሁሉንም ነገር እናያለን። እየሰማችሁ ነው? ፊልተር እንኳን አናደርግም። ያለ ቁጥጥር ያለ ገደብ የምናየው ነገር በዛ ደግሞ ኃጢአት በአይናችን ውስጥ ገባ። ነፍሳችንን ሁሉ አጨለመ። አእምሮአችን በጨለማ ተዋጠ። ታዲያ ክርስቶስ ይመጣላ፣ የመክሊቱ ባለቤት ይመጣላ። ልጄ አይንን ሰጥቼ ነበረ፣ አንተ ግን ጨለማን መረጥክ ይላል። ጉዳችን ነው። ለእያንዳንዳችን አይን እንጠየቅበታለን። በዚህ አይናችን ክርስቶስን ነው ስናይ የምንውለው ወይስ ኃጢአት ስናይ ነው የምንውለው? በዚህ አይናችን ቅዱሳት መጻሕፍት ስናነብ ነው የምንውለው ወይስ ነገር ብቻ ስናይ ነው የምንውለው? ብርሃንን ሰጥቼ ነበረ፣ አንተ ግን ጨለማን መረጥክ። መክሊት ሰጥቼ ነበረ፣ የአይን መክሊት፣ አንተ ግን ስክሪን ውስጥ ቀበርከው ይላል። ስለዚህ መጠንቀቅ ያስፈልጋል። ስለዚህ ኦርቶዶክሳውያን ይህን ማደር መክሊትን መቅበር ነው፣ ብርሃንን ማጥፋት ነው፣ ነፍስን ማጨለም ነው። ስለዚህ ኦርቶዶክሳውያን አይናችንን እንጠብቅ። አይናችን ምናችን ነው? መክሊታችን። እስቲ ድገሙት። ይህ አይንህ ወይ ወደ መንግሥተ ሰማያት ሊያስገባ ይችላል ወይም ወደ ገሃነመ እሳት ሊያስጥል ይችላል። ስለዚህ አንተ በጎ ታማኝ ባሪያ አይንህን ሰጥቼ ነበረ ይላል ክርስቶስ። በአይንህ አይተኸኛል። አይንን ሰጥቼ ነበረ፣ በአይንህ ቅዱሳት መጻሕፍትን አንብበሃል። አይንን ሰጥቼ ነበረ፣ በአይንህ ድሆችን በርኅራኄ ተመልክተሃል። አንተ ታማኝ በጎ አገልጋይ ወደ ጌታ ደስታ ግባ የሚለውን ሕይወትን ቃል እንዲያሰማን ቅዱስ ፈቃድ ይሆንልን።